ነው የምትፈልጊው? እኔን መከራከር መጨቃጨቅ ምናምን እንደዚህ አይነት ሰው የሚያስደስትሽ ከሆነ አይቶኪ። ግን ደግሞ ማውራት ያለብኝ ነገር እኮ በደንብ እየነገርኩሽም ነው፣ እየሰማሽ ነው። መስማት ፈልጋለሁ ያለውንም ሀለ ብዬ እየነገርኳችሁ መሰለኝ። ለምንድን ነው እንደነግጠው? ማን ነው የሚደነግጠው? ስለዚህ ጥያቄዎችን መመለሳችሁ ነው። እሺ አብርሽ ምንድነው ጥያቄን ለመመለስ ሬዲ ነኝ። ይፈታል። በቃ የምታወሪው ነገር የለሽም? ነገርኩህ እኮ አንተ የነገርኩሽ ነው። እኔ በራሴ መወሰን የምፈልገውን ነገር ወስናለሁኝ። ግን ደግሞ እንደዚህ ባወራው ጥሩ ነበር ከምትይ እያንዳንዱን ነገር ማውራት የምፈልጊው ነገር አሁን እያልኩሽ ምንድን ነው እንዳወራ የምትፈልጊው? ስለተፈጠረው ስለነበረው ነገር እኔ ምንም ስለማላውቀው ታሪክ ነው እየጠየቅኩሽ ያለው እኮ። እሱን እኮ እየነገርኩህ እንደዛ የሆንከው ስትረስ ውስጥ ገብታ እንደነበረ ሐኪሙን ነግረዋል። እሱ ደግሞ ሁላቸውም ቁጭ ብለው የሰሙት ነገር ነው። ከዛ ውጭ የተለየ ምንም ነገር የለም። ገባ አይደለም? አሁን ደግሞ ሜቢ ሌሎች ሰዎች ብዙ ነገር ብለው ሊሆን ይችላል። ያ ደግሞ እኛ ያላረግነው ነገር አይደለም። እኔም ብዙ ነገር ኦልሬዲ ከኛ ርቀ ስለነበረ ስለኛ ጥሩነት ማንም ሊያወራ አይችልም በዚህ ሰዓት። ገባ? ምክንያቱም እንግዲህ ማንን እየሞላው እንደነበረ ግልጽ ስለሆነ ማለት ነው። ስለኛ ምንም ነገር ተነግሮክ ሊሆን ይችላል። ግን ደግሞ እኛ ያንን ነገር እንዳላደረግን እና አንተ ላይ ክፉ ነገር ሊደርስብህ እንደማንፈልግ እኔም ኤፋም ንጹህ የእናት የአባት ልጅ ነው፣ ወንድም ነው። እኔም የልጅህ እናት ነኝ። ለልጄ ታስፈልገዋለህ። ገባ አይደለም? ለአንተ ክፉም መጥፎ ነገር ተጎድተህ ተጎሳቅለህ ተሰብረህ ነገር ሆነ ማየት አንፈልግም። ይሄ ግልጽ ይመስለኛል። ሲቀጥል ደግሞ እኔ ማወቅ የምፈልገው እኔ ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ። በአንቺ በኩል የምታውቂው እውነት አስረጅኝ ነው እያልኩሽ ያለው። ሄርሜላም እንደዛው ለምራው ነገር ብታደጋግሙ ችግር የለውም። ስለዚህ መናገር ያለብሽ ነገር ንገሪኝ። አንተ ተጸጽተህ ይቅርታ ብለህ የተፈጠረው ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባ አይደለ? እኔ ደግሞ ያንን ነገር ተቀበልኩክ። የልጅ አባት ነህ፣ ልጄ አባት ያስፈልገዋል። አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ እኔን እንደ ክፉ ሰው እኔን እንደ ተበዳይ ሰው በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ብዬ አለፍኩኝ። በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸውን ነገሮች እኔ አንቺን ይቅርታ መጠየቄን ምንም ማስታውሰው ነገር የለም። ስለዚህ ለእኔ ይሄም ነገር አዲስ ነው እና ታሪክ ነው አለቀ። ስለዚህ ማልቀስ ፈልጌ አይደለም፣ ግን ደግሞ ላይክ የኔ ማለት ይሆን እንደማይቀሰው መጣ እዚህ ጋር እንደዚህ ስትናገር ለኮይ ነው እንጂ ማልቀስ ፈልጌ በጣም ብዙ ሊረብሹ ሊሰብሩኝ ሊያስለቅሱኝ የሚችሉ ነገሮችን ያሳለፍኩኝ ጊዜ ነው። ግን ሊሰብረኝም ሊያስለቅሰኝም አይችልም። ግን ደግሞ አንተ እኔ ብለህ ስትመጣ የልጄ እናት ትሻለኛለች እሷ ምን መርጫለሁ ብለህ ስትመጣ ከእህት ጀምሮ በጣም ብዙ ሰው ተቀይሮብኛል። ገባህ? በጣም ማለት ኢቨን ከእሷ ጋር እየተባበሩ እኔ ቤት እየረበሹ መጥተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቨን እኔ ወደ እናት አባት ቤት ስትሄድ እንኳን አላውቅም፣ ተደብቄ ነበረ። እኔ ልጅህ እናት ሆኜ ለእሷ ነው እየተነገረ የነበረው። ገባ? ስለዚህ እኔ አንተን ይቅርታ ስጠይቀኝ ኦኬ በቃ የልጅ አባት ነው፣ ተጸጽቷል፣ ይፈልጓል፣ ህይወቱን መምራት ፈልጓል፣ ትዳሩን መርጧል፣ አብረን መሆን እንችላለን ብዬ ያሳለፋችሁ ብዙ ነገር የደረሰብኝ ሴት ነኝ። ገባ? ያን ሁሉ ነገር ትቼ አክሰፕት ሳደርግ አሁንም በጣም ብዙ ነገር እኔ ሊሰብር ሞከረ። አሁንም እነሱ እኔ እንደ ጥፋተኛ እኔ ለመስበር እጅግ በጣም ብዙ ርቀቶችን ሄዱ። ያንንም ኦኬ ብዬ አሳለፍኩት። አሁን ደግሞ አንተ ሌላ ነገር ተነቦ መጥተህ እንደዚህ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሩታ ይኸውልሽ ስሚኝ፣ ተረጋጊ። እሱን ጉዳይ አውርተንበታል፣ ብዙ ተባብለናል። አንቺ ጤነኛ ነው እያልሽኝ ስለነበረ እንደዚህ ነገሮችን ያደረኩት ሊሄድ ሲል የደበኩሽ ምክንያቶችን ነግሬሻለሁ። አንቺም ጋር እየመጣው ደግሞ ስከራከር የነበረው ይኸውልሽ ስሚኝ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነ አይደለም እንድታወሪ ስለመጣ እሷ ክፉ ናት፣ እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናቸው። ገባሽ? ከሷም ጋር ሌላ ነገር ይገባችሁ። ኢቭን የሚረዳኝን አንደርስታንድ የሚያደርገው እንዲህ
ሰዎች ናቸው። ገባሽ? እኔ በዚህ ልክ እንደዚህ ማድረግ ክፉ ሴት አይደለም። እኔ ስለመረጠ እሺ ቅርታ ስላለኝ በቃ ከአንቺ ጋር መኖር እፈልጋለሁ። ያለፈው ህይወት ለእኔ ጥሩ አልነበረም። ጸጽቶኛል፣ ጎድቶኛል። የልጄን እናት በድያታለሁ። ልጄን ከእናቱ ጋር ሆኜ በስነ ስርዓት ማሳደግ እፈልጋለሁ አለ። እሺ ኦኬ፣ ከተጸጸትክ እኔን ከመረጥክ ኖርማል ነው። በቃ ያለፈውን ነገር ወዳለፈው ነገር ማትመለስ ከሆነ እሺ ብዬ ተቀበልኩት። እናንተ ግን እዚህ ጋር መጥፎ ነገር እየሞላችሁት ሌላ ነገር እኔ ላይ ፍሬው ለካ መጥፎ ነገር እንዲታሰብ መጥፎ ነገር እንዲሞላ አትበይ። አልፈልግም። አብሮ ሰማ ይሄን መጀመሪያ ደረጃ እኔ ወጥጅ ጋር አሁን ብቻ ማልቀሷ ዞምባ ነው የሚመስለኝ። ምክንያቱም በጣም ብዙ ነገር ቅድም ጀምራሽ እየከፈትሽ ነው። እኔ ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ ኪሱ አይደለሽም። አብራም ነው እያወራሁት ያለሁት። ትንሽ አልቀረም እኮ አሻፍሽ አትክፈቻ። አታስመስይ። ለማንኛውም ይኸውልህ አብርሽ፣ በመጀመሪያ ደረጃ እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን ወደ ህይወቴ እመለሳለሁ ወይም ደግሞ ከአንቺ ጋር መቀጠል እፈልጋለሁ ብትል እናንተ ደህና ሆነህ ቢሆን ኖሮ ከኔ ጋር ያለህን ነገር በስ ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚች ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልሳለሽ። ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱም ደግሞ ስትረስ ውስጥ ገብቶ ነበር። ሕክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ይረናል እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስ ውስጥ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገረች። መቼም ከሌ በላይ ሐኪሟን ነው የምታምነው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ሕክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ገና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለሽ ነው። አሁን ደግሞ አንቺ ማለባበስን አትፈልጊ። አታለባብሽ ትክክለኛውን። ምክንያቱም ልጁ ከነው ደህና ይሁን ውስጡ ገባሽ አይደል? አንድ ነገር ልንገርሽ። አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያውሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁኝ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ፣ ህይወቴን እንዴት መሄድ እንዳለብኝ፣ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር ዛሬ ብትዋሹ ሁለታችሁም ነገ ከነገ ወዲያ ይህ ውሸት ሊደበቅ አይችልም፣ ይደረስበታል። ያም ሆነ ይህ እኔ በህይወት እስካለሁኝ ድረስ ሁለታችሁንም ማላቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። ይኸውልህ አብርሃም፣ እኔ በፍጹም እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም። ከዛ ባለፈ ደግሞ ከጎኔ ነበርሽ፣ አንቺም ተጠያቂ ነሽ ላልከኝ ነገር ደግሞ እኔ ከጎን ለመሆን እየሞከርኩ የነበረው ጤነኛ አይደለህም ደህና እንዳልነበርክ ስላወቅኩና ስለተረዳው ነው። ገባህ አይደለ? ይሄኛው አሁን የታመመውን አብርሃም ጤነኛ ነው ብዬ መቀበል ስለከበረኝ ነው ከጎን የቆምኩት እንጂ በፍጹም ምንም ነገር አስቤ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ ህይወቴን ብዬ ጀምራለሁ፣ በስትክክል እየመራው ነው። አሁን ህይወቴን ጀምራለሁ፣ በስትክክል በራሴ መምራት ባለብኝ በኩል እመራለሁ ያልከው ከእሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። ይህንስ ወደ በኋላ መለስ አላየኸውም ነው? አንድ ነገር ልንገርሽ አይደለ? እኔ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም ማስታውሰው ነገር የለም። እያንዳንዱን ነገር እየነገርኩሽ ነው። ቡዜ ነግራኛለች፣ አጠገቤ ነበረች። ከዛም በኋላ ደግሞ ቪዲዮዎችን ወደኋላ መለስ ብዬ እያየሁኝ ነበር። እያንዳንዱ የሚደረገውን ነገር ግን እኔ የማውቀው ታሪክ የለም። ስለዚህ ለዚህ ነገር ደግሞ ተጠያቂ ናቸው። እሺ ደግሞ ነገሮችን ላስረዳህ ሬዲ ነኝ። ገባህ አይደለ? በመጀመሪያ ደረጃ አንተ ከእሷ ጋር ከተለያየ በኋላ በአፍንጬ ይውጣ ያለችው ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሰምቲንግ ወይ ሽማግሌ ፈርተው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ በአፍንጬ ይውጣ ያልከውን እንደዛ ስታንቆሽ የነበረችው ሴትዮ እንዴት ነው በአንዴ ልትመለስ የምትችለው? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስይ ሩታ። በጣም ልክ እንደበገብሽ ነው። ተረጋጋ። በደንብ ነው የምንገበገበው። አታስመስይ። ራስሽን እንደ ጥሩ ሰው አትይ። ስለዚህ እዚህ ጋር ህይወትህ ላይ በጣም ጥሩ ነገሮችን ያውልሽ። እኔ በጣም ጥሩ ሰው ነኝ። ምክንያቱም የልጅ አባት አንድ ነገር እንዲሆን አልፈልግም፣ እንዲጎዳ አልፈልግም። መጉዳት ወይም ደግሞ መጥፎ ሰው ብሆን ኖሮ መጥፎነቴን ከአንቺ ነበር ጀምሬ ማሳይሽ። ምክንያቱም ብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልቶ ብዬ ተውኩኝ ሴተኝ እንጂ መጥፎነት እንዴት እንደሆነ በአንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነሳካልሽ ነው ሩታ። ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። የተሳካልሽ አብርሃም ላይ ነው ስለተውኩሽ ነው እንጂ ምንም ነገር ለማድረግ ብፈልግ
ካለሽ ማድረግ እኔ ጋር ልደርሽ አይደለም። ገባሽ አይደለ? እሱ ነው አብርሃም ግን እንደዚህ አይነት እንዲህ ነው የቀጠለው። እንዲህ አይነት ነገር ያው እንዲህ ነበር። ይቅርታሽ ከገባን ሲልሽ አድርጌው እንዳላሳይሽ ጊዜ ነግሬሽ ነው የማደርገው። ገባሻ? አዳምጫት አንቺን ምንም የምትዋቀቡት ነግሬሻለሁ። እውነት ካላችሁ እውነታውን ማስረዳ ነው። ላሰምኛለሽ እዚህ ጋር መዋከብ አይጠበቅባችሁም ሁለታችሁም። የእናንተን ክርክር ላዳምጥ አይደለም እዚህ ጋር የመጣሁት። እሺ አለቀ በቃ። ማውራት የምትፈልጊውን ነገር ታይም እሰጥሻለሁ፣ አውሪ። ማውራት የምትፈልጊውን ነገር አንቺ ማውራት ትችያለሽ። የእናንተን ክርክር የምሰማበት ታይም የለኝም። ገብቶኛል። ግን እኔ ጭራሽ እንደዚህ አይነት ጥርጣሬ ውስጥ መግባት የነበረብኝ ሰው ስላልሆንኩኝ ነው በጣም የተናደድኩት። በጣም ይቅርታ አስደብሬ ከሆነ ወይም ደግሞ እላፊ ቃል ከተናገርኩ በጣም ይቅርታ። ግን ደግሞ ነገሮችን ወደኋላ ብለን መለስ ካስተውል እኛ ጊዜ እንሰጥሃለን፣ ምንም ችግር የለውም። ገባህ አይደል? አብርሃም ደህና ነበርክ፣ ጤነኛ ነበርክ። ስለዚህ አሁን ከጎኔ አንቺም አለሽበት ሳይሆን እኔ እንጃ ለእንደዚህ አይነት ነገር ተጠያቂ ዋና እሷ ናት ብዬ ነው የማስበው። እንደገና ደግሞ አሁን ለጠየቅኩ ጥያቄ እሺ መልሳለህ